ለሀገር የሚለፉ ለሀገር የሚሰሩ ታማኝ ግብር ከፋይ ሆነው ሰርተው አድረው ለሀገር የሚገባትን የሚሰጡ ባለሀብቶች እንዳሉ ሁሉ ደግሞ ሀገርን ከመሬት እስከ ወርቅ እጥብ አድርገው የሚዘርፉ ቀፈት አልባ ሌቦችም እንዳሉ ይታወቃል። አንድ ሰው የኢንቨስትመንት ሐሳብ ኖሮት መንግስት ጋር ሄዶ መሬት ጠይቆ ማግኘት አይችልም። ኢሌጋሊ መሬት የወሰዱ ሰዎችን ግን መንግስት ኦቨርሳይት አድርጎ መያዝ አይችልም። የጂኦስፓሻል ኢንፎርሜሽን ሲስተም ኢትዮጵያ ውስጥ እንዳይገነባ የነበረው ፍላጎት የቢሮክራሲው መጨናነቅ የምታውቁት ቢሆንም ዋና ዓላማው ግን ጥቂት ሌቦች አላግባብ የወሰዱትን መሬት መንግስት ኦቨርሳይት ማድረግ እንዳይችል ለማድረግ ይሄንን ሌባ ባለሀብትና ሌባ ባለስልጣን ተጠቃቅሶ የሚሰራውን ስራ ለማርገብ መንግስት ወሳኙንና ቁልፉን እርምጃ ጀምሮታል። ጠቅላይ ሚኒስትሩም ገልጸውታል። የጂኦስፓሻል ስራ እያንዳንዱ ኃላፊ የተቀመጠበት ቦታ ጊዜያዊ መሆኑን አውቆ ሲያልፍ እንደሚቀር አውቆ ኃላፊነቱን በብቃት መወጣት ይሁነኝ ብሎ አስቦ ሊሰራበት የሚገባው ጉዳይ ነው። ሲሾም ያልሰራ ሲሻር ይቆጨዋል ነው ትክክለኛው ነገር መሆን ያለበት። ሲሾም ያልበላ ሲሻር ይቆጨዋል አያስኬድም። ዲዲአር በሚል ስም ህወሓቶች ራስ በራሳቸው ቁቻ መማዘዝ ጀምረዋል። ዲዲአር ይፈጸም ሲባል በዲዲአር ስም እከሌ ይባረር እከሌ አይባረርም፣ እከሌ ተራማጅ ነው፣ እከሌ ተቸንካሪ ነው፣ የከሌ ነገር እንደዚህ ነው፣ እከሌ ነገ እንደዚህ ሊል ይችላል በሚል አሁን ዲዲአር መፈጸም በሰላም ዲዲአር ፈጽሞ እንትን ማለት ነው እንጂ ራስ በራስ መጣያ ማድረግ ህወሓት ለዚህ ነው ህወሓት ጠብናት ጥል ይመቻታል፣ ጠብ ነፍሷ ነው፣ ራስ በራሷ ትነካከሳለች። ሌላ የምትጣለው ብታጣ ህወሓት ለምን ተጠቀመችበት? የፕሪቶሪያ ስምምነትን ለሌላ ጦርነት ዝግጅት ማድረጊያ ጊዜ መግዣነት። በመሃል አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም መራዳ ፓርክ ፊት ለፊት 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የቤት ባለቤት ልናደርጎ ነው። ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቶን እየገነባን ነው። የልጆች መጫወቻ፣ ጂምና ስፓ፣ የመዋኛ ገንዳ፣ ሰፋፊ ሊፍቶች፣ የደህንነት ካሜራ፣ የመኪና ማቆሚያና መሰል አገልግሎቶች ያለው ይሄ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር ባለ አንድ መኝታ ከ500 ሺህ ብር ጀምሮ፣ ባለ ሁለት መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ጀምሮ ማግኘት ይችላሉ። ምን ይሄ ብቻ 100% ለሚከፍሉ ደንበኞቻችን በካሬ 68 ሺህ ብር የ35% ቅናሽ አዘጋጅተናል። ያስተውሉ፣ ያለን ቦታዎች ውስን ስለሆኑ ቀድሞ በድርጅቱ ስልክ በመደወል መመዝገብ ይችላሉ። ሰላም ጤና ይስጥልን። ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ሆይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን፣ እንፈትሻለን፣ እንበረብራለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ ጀምራለሁ። ቪዲዮዎቻችንን ወደ ተለያዩ የቴሌግራም ግሩፖችም ሼር ብታደርጉልን እንዲሁ የበለጠ እንድንበዛ እንድንሰፋ እንድንተልቅ ስለሚያግዘን እሱ እንድታደርጉልን ጠይቄ ነው የምጀምረው። በዛሬው ቆይታችን ሌባ ጉድ ፈልቶበታል። እሱን የምናይና የምንመለከት ይሆናል። ህወሓት ቤት የመጣው ትርምስምስ ዋናው ቁልፍ ተይዟል። ምንድነው እሱ? በቆይታችን እናነሳዋለን። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ ነው የምጀምረው። እንግዲህ እንደምታውቁት በኢትዮጵያ ውስጥ ካሉ አስቸጋሪ ጉዳዮች መካከል አንዱና ዋነኛው ሌብነትና ሙሰኝነት፣ ብልሹ አሰራር፣ በተቋማት ውስጥ ያለ ዝርክርክነት እንደሆነ ይታወቃል። አንዳንድ በተቋማት ውስጥ የሚሰሩ በጎቹን፣ ሰራተኞቹን፣ ሀገር አገልጋዮችን ስም የሚያስጠፉ ሌባዎች እንዳሉ ይታወቃል። በዛው ልክ ደግሞ ለሀገር የሚለፉ ለሀገር የሚሰሩ ታማኝ ግብር ከፋይ ሆነው ሰርተው አድረው ለሀገር የሚገባትን የሚሰጡ ባለሀብቶች እንዳሉ ሁሉ ደግሞ ከሀገር ጥቅም የሚያሸሹ ሀገርን ከመሬት እስከ ወርቅ እጥብ አድርገው የሚዘርፉ ቀፈት አልባ ሌቦችም እንዳሉ ይታወቃል። እነኚህን አካላት ለመከላከል በየጊዜው በርካታ ስራዎች ተሰርተዋል። ኢትዮጵያ ውስጥ ካሉ ሌብነቶች፣ ቅርመታዎች ውስጥ አንዱና ዋነኛው የመሬት ቅርመታ ነው። ኢትዮጵያ ውስጥ የሚካሄድ ህገወጥ የገንዘብ ዝውውር፣ ህገወጥ ሀብት፣ ምንጩ የማይታወቅ ገንዘብ ምናምን የሚቀበረው ከመሬት በታች ነው። ያ ማለት የሚቀበለው ከመሬት በታች ነው ስለ ቆፍሮ ይቀብሩታል አይደለም፣ መሬት ላይ ነው የሚውለው። ይህንን ለመርታት መንግስት ወሳኝ ስራ ጀምሯል፣ የጂኦስፓሻል ስራ። ከዚህ ጋር ተያይዘው ጠቅላይ ሚኒስትር ዶክተር አብይ አህመድ የሰጡትን ማብራሪያ ሰምተን እንመለስ። የምጽአት ጊዜ ለመጠበቅ ከባድ ነገር ነው። ኢትዮጵያ ውስጥ ሰው
የኢንቨስትመንት ሐሳብ ኖሮት ለመንግስት ተቋማት መሬት አፕላይ አድርጎ ማግኘት ማለት የምጽአት ጊዜ ለመጠበቅ ከባድ ነገር ነው። ቀላል ጉዳይ አይደለም። አንድ ሰው የኢንቨስትመንት ሐሳብ ኖሮት መንግስት ጋር ሄዶ መሬት ጠይቆ ማግኘት አይችልም። ኢሌጋሊ መሬት የወሰዱ ሰዎችን ግን መንግስት ኦቨርሳይት አድርጎ መያዝ አይችልም። ለመጣው አያስተናግድም። ለሚሰርቀው እና ካላግባብ ለወሰደው ደግሞ መያዣ መንገድ የለውም። አንድ ምሳሌ ለማንሳት የጂኦስፓሻል ኢንፎርሜሽን የላንድ ኢንፎርሜሽን ሲስተም መገንባት በየከተማው ተጀምሯል። ከጀመርን ቆይተናል፣ አልተሳካልንም። ቅድምት ያለችውም ከውጭ መጥተው ያልተገባ ዳታ የሚሰበስቡ ሰዎች ካሉ ትክክል አይደለም። የእኛን ጉዳይ ግን ለማንሳት አዲስ አበባ ላይ፣ ሸገር ላይ፣ ቢሾፍቱ ላይ፣ አዳማ ላይ፣ አንዳንድ ከተሞች ላይ የላንድ ኢንፎርሜሽን ሲስተም ከሞላ ጎደል 100% መመዝገብ ተችሏል። ከብዙ ዓመት ልፋት ጭቅጭቅ በኋላ ምን አገኛችሁ ያላችሁ እንደሆነ አንድ ሰው ሸገር በሚባለው ከተማ ውስጥ ከ100 በላይ ካርታ ያለው ሰው አለ። አንድ ሰው ይሄ ከ100 በላይ ካርታ ወደ ጂኦስፓሻል ሲስተም ካልገባ በቀር ከዚያ ሁሉ የተከመረ ወረቀት በምን አይነት መነጽር ለይተህ ታወጣዋለህ? ያንን ሰው ብቻ ለይተህ አታገኝም። የጂኦስፓሻል ኢንፎርሜሽን ሲስተም ኢትዮጵያ ውስጥ እንዳይገነባ የነበረው ፍላጎት የቢሮክራሲው መጨናነቅ የምታውቁት ቢሆንም ዋና ዓላማው ግን ጥቂት ሌቦች አላግባብ የወሰዱትን መሬት መንግስት ኦቨርሳይት ማድረግ እንዳይችል ለማድረግ ነው። አሁን ያሳካነው የት ነው? ወይ አዲስ አበባ ወይ ሸገር ሊሆን ይችላል። የተሟላ ዳታ ኤክስቼንጅ ከሌለን ይሄ ሸገር ላይ 100 ካርታ ያለው ሰው ቢሾፍቱ 20፣ ጅማ 30፣ ነቀምት 40 ይኖረው ይችላል። ማወቅ አልችልም። ዳታ ኤክስቼንጅ ካልተሟላ በስተቀር በእነዚህ ተቋማት መካከል ማግኘት አይቻልም። እና መንግስት ሩቲን ላይ ሳይሆን ፎከስ ማድረግ ያለበት ኦቨርሳይት ማድረግ ላይ ነው። እንግዲህ ጠቅላይ ሚኒስትሩን እንደሰማችኋቸው ነው። እሳቸው እንደገለጹት በሸገር አንድ ግለሰብ ከ100 በላይ ካርታ ማለት ካርታ ስለ የመሬት ካርታ ነው ማለት ኮንከር ክሬዚ ምናምን የሚጫወተው በካርታ በመሬት ካርታ ነው እንዴ? 100 ካርታ አንድ ግለሰብ ይታይ እንዴት አድርጎ አገር እንዳጠበ። ይሄ 100 ካርታ ሲካብት ምን ያህል ብልሹ አሰራሮች፣ ምን ያህል ሙሰኛ፣ በመንግስት ቤት የተሰገሰጉ ሌቦች፣ መልካም ስራ የሚሰሩ ሰዎችን ስም የሚያስጠፉ ሌባ ባለስልጣናት እንደሚኖሩበት መገመት ነው። ይሄንን ሌባ ባለሀብትና ሌባ ባለስልጣን ተጠቃቅሶ የሚሰራውን ስራ ለማርገብ መንግስት ወሳኙንና ቁልፉን እርምጃ ጀምሮታል። ጠቅላይ ሚኒስትሩም ገልጸውታል። የጂኦስፓሻል ስራ እንዲህ አይነትን ጉዳይ በነገራችን ላይ ባለፈው አንስተነዋል። ስንት ሌባ ተቆጣጥረት ይቻላል? ቆይ ስንት ሌባን ለመቆጣጠር ሰው በሰው መተካት ብቻ አዋጭ አይደለም። ሰው በሰው መተካት ብቻ መንገድ አይሆንም። ሰው በሰው መተካት ብቻ ውጤት አያመጣም። በሲስተም መከላከል። ይህን ሲስተም ለመከላከል ደግሞ ዲጂታል ኢትዮጵያ ውስጥ ካሉ ግቦች መካከል አንዱና ዋነኛ የሆነው በተቋማትና በዜጎች መካከል መተማመንን መፍጠር የሚለውን ከሚካሄዱባቸው መሪዎች መካከል አንዱ ማሳያ የጂኦስፓሻል ስራ ነው። ሌባ ጉድህ ፈላ። ይሄ መሬት ሌብነትን ብቻ አይደለም ደግሞ የሚያካትተው የሌሎችን መስኮች የሚያካትቱ በዳታ የሚሰሩ ጉዳዮች አሉ። ጥቅል የሆነ እይታ መታየት የሚችልበት አጭበርብረ ሰርቀ ጠፍተ ልትከርም የማትችልበት ቴክኖሎጂው ተከትሎ በቁጥጥር ስር ያወራበት የሚችለው መቼስ ቴክኖሎጂውን የሚቆጣጠሩትን ሰዎች መቆጣጠር የሚቻልበት ደንብና መርህ ጥብቅ ከሆነ ሙሰኛ ነጋዴ፣ ሙሰኛ ባለሀብት ሀገር መዛቅ የሚያምረው ቀፈት አልባ በሙሉ መጥቶ ለኤአይ ሙስና ሊሰጥ አይችልም። እንዲህ አይነቱ ሲስተም መዘርጋቱ ሀገርን በከፍተኛ ሁኔታ ይታደጋል። ህገወጥ የመሬት ቅርመታ በጣም 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 ጸያፍ የሆነ ጉዳይ ነው። ጸያፍነቱ ሌላ የሸሸ ሀብት የሚደበቅበት ጉዳይ መሆኑም ነው። ገንዘብ መዘረፉ አይደለም፣ የተዘረፈ ገንዘብ ደግሞ በህገወጥ መሬት ስር ይደበቃል፣ ይታጠብበታልም ጭምር። መንግስት አሁን ወሳኛን እንትን ይዟል። ከዚህ ቀደም ሲሞከር እንደነበረ ጠቅላይ ሚኒስትሩ አንስተውታል። እሳቸው
አሁን ደግሞ በተጠናከረ መልኩ እንደሚሰራ ያነሱት ዲጂታል ኢትዮጵያ ለዚህ ነው ወሳኝ ነው የሚባለው በእያንዳንዱ መስክ ላይ የሚቀመጠው ሐሳብ ለዚህ ነው ወሳኝ ነው የሚባለው የአንድ መሶብ አገልግሎት በለው በግብር ሰብሳቢዎች ላይ የሚገጠሙ ካሜራ በለው እያንዳንዱ ጉዳይ ዜጎችን ከእንግልትና ከብስጭት ለመታደግ የሚሰሩ ስራዎች ናቸው እንዲህ አይነት ስራዎች መበርታት አለባቸው ምክንያቱም ለፋተኛውን በጎውን ለፍቶ አዳሪውንም ዜጋ አብረው ገደል የሚከትሉ ነው ማለት ነው ልክ ቅድም እንዳልኩት ግብር ከፋይ ጥሩ ዜጋ አለ በዛው ትይዩ ደግሞ አጭበርባሪ ባለ ሀብት አለ ልክ እንዳልኩት መንግስት ቤት ለህዝብና ለሀገር ታምኖ ቃል ኪዳኑን ጠብቆ በታማኝነት የሚያገለግል እንዳለ ሁሉ በአቋራጭ ለመቅበር የሚታትር ደግሞ አለ ይሄ መሰመር አለበት ሰው መስራት ያለበት እድል አንዴ እንደሚያገኝ አምኖ ነው ጠቅላይ ሚኒስትሩ ያነሱታል እስቲ እንየው ስቱዋርድሺፕ አቲቲዩድ ቢልድ ማድረግ አለብን ለምሳሌ ዶክተር በለጠ የሳይንስና ቴክኖሎጂ ሚኒስትር ሆነ ያገለገልክ ያለው እመነኝ እድሜ ልክ አይደለም በአንድ ወቅት እድል አግኝቼ እኔም እዛ ቦታ ነበርኩኝ በሌላ ጊዜ እድል ሳጣ ተወስዷል ያ ቦታ እኔና ሳይንስ ያለን ታሪክ በዚያ በቆየሁበት ዘመን የሰራሁት ስራ ነው እንጂ አሁን መልሼ ላገኘው አልችልም እያንዳንዱ ኃላፊ የተቀመጠበት ቦታ ጊዜያዊ መሆኑን አውቆ ሲያልፍ እንደሚቀር አውቆ ኃላፊነቱን በብቃት መወጣት ይሁነኝ ብሎ አስቦ ሊሰራበት የሚገባው ጉዳይ ነው እንደሰማችሁት ነው በዚህ ድል ውስጥ ያላችሁ ሰዎች አንዴ እንደሚያገለግል ማለት ሲሾም ያልሰራ ሲሻሪ ቆጫዋል ነው ትክክለኛው ነገር መሆን ያለበት ሲሾም ያልበላ ሲሻሪ ቆጫዋል አያስኬድም በነገራችን ላይ ጠቅላይ ሚኒስትሩም ይሄንን ሲናገሩ የኖሩት ጉዳይ ነው ሲሾም ያልሰራ ሲሻሪ ቆጫዋል ነው ባህላችን መሆን ያለበት ነው የሚሉት እሳቸው ገና ስልጣን ላይ ሳይመጡ የሚናገሩት ንግግር ነው ገና ወንበሩ ላይ ሳይቀመጡ ቀድሞ የሚሉት ንግግር ነው ይሄ አሁንም ሌብነትን በእንዲህ አይነት ጥቅልይታ በግለሰቦች ሳይሆን በሲስተም ለመከላከል የሚሰራው ስራ በጣም ወሳኝ ነው እንዲህ አይነቱን ስራ ማበረታታት ያስፈልጋል እንዲህ አይነቱን ስራ ደግሞ የምናበረታው ክቡር ጠቅላይ ሚኒስትሩም እንዳሉት እያንዳንዱን ጉዳይ ኦቨርሳይት ለማድረግና ለማየት እድል ስለሚሰጥ ነው በሽታውን እንደምንጠየፈው ሁሉ መድኃኒት ሊሆን የሚችል ነገር ደግሞ ብቅ ሲል ተባባሪነትና አጋዥነት ነው የሚያስፈልገው ትናንትና አቶ ጌታቸው ረዳ ከዲጂታል ኢትዮጵያ ጋር ተያይዞ ማህበራዊ ትስስር ገጻቸው ላይ ተስፋ እንዳላቸው በጣም ወሳኝ ጉዳይ እንደሆነ አንስተዋል እዛ ውስጥ ያለውን ጉዳይ በጥልቀት ለመረመረው ሰው በጣም በርካታ ሐቆች እውነቶች ሐሳቦች አሉት የዲጂታል ኢትዮጵያ የሚባለው ነገር ቀላል አይደለም በርካታ ጉዳዮች የሚበረበሩበት በርካታ ጉዳዮች የሚፈተሹበት የሀገር መጻኢ ተስፋና እድል የሚቀመጥበት ጉዳይ ነው ዓለም እየሄደበት ካለው ቴክኖሎጂ ጋርም ተዛማጅነትና ተግባቦሽ ያለው ነው እሱን ማስመር ያስፈልጋል እና ሌባ ሁላ ጉድፈላ ሌባ ነጋዴ ሌባ ባለሀብት ሌባ ባለስልጣን ጉድፈላ ምንም ነው እንትን ማለት ማትችሉት የምታመልጡበት መንገድ የማይኖራችሁና ይሄንን ነገር ፈሪ ዘንድ ደግሞ እንደ ዜጋ መተባበር አለብን ይሄንን ማወቅም ማስመርም በጣም አስፈላጊ ጉዳይ ነው አንዳንድ አካላት ሁሉን ነገር ማጠልሸት ስለሚዳዳቸው እንዲህ ያለውን ጉዳይ ስለሚጠቅም አንዳንድ አላማና አንዳንድ ግብ አንዳንድ ፕሮጀክት ይጠቅማል በቃ አሁን ይሄ የ2030 የዲጂታል ኢትዮጵያ መጨረሻ ግቡ ትልልቅ ሀገራዊ ስትራቴጂዎችን በቀላል ቢሮክራሲ ማስፈጸም መቻል ነው ይሄ በአንድ አረፍተ ነገር የምትገልጸው በአንድ አረፍተ ነገር ሲገለጽ ቀላል እንደሚመስለው አይነት ተራ ሐሳብ አይደለም በጣም በርካታ ቢሮክራሲዎችን የሚያቀል ነው ቢሮክራሲ በጣም ወሳኝ ነው ቅድምም ጠቅላይ ሚኒስትሩ እንዳሉት ቢሮክራሲ ሲቀል የሚሳበው አካል እየበዛ ነው የሚሄደው በእያንዳንዱ ጉዳይ ስኬቱ ይፈጥናል ቢሮክራሲውን ባቀለልንና ቢሮክራሲውን ባዘመንን ቁጥር የሌባ እጅ ይቆረጣል ቢሮክራሲ ሲረዝም ቢሮክራሲ ሲንዘላዘል በተንዘላዘለው ሰንሰለት መሃል የሚሰገሰጉ ቀፈት አልባዎችም ቁጥራቸው በዛ ልክ እያየለ ይሄዳል በዛ ልክ እየጨመረ ይሄዳል ስለዚህ ቢሮክራሲውን ባቀለልከው ቁጥር ከጅንክኪ ነፃ የሚባሉ ምርቶች አሉ አይደል ከጅንክኪ ነፃ የሆኑ አገልግሎት ሲሰጥ በጣም ጥሩ ነው ከጅንክኪ ነፃ ነው ይሄ ፕሮዳክት ሲባል ጤናማ ነው ማለት ነው
ከጅንክኪ የሆነ ቢሮክራሲ አለ ካልክ ደግሞ ሀገር የሚገባትን ጥቅም ታገኛለች ዜጋ የሚገባውን አገልግሎት ማግኘት ይችላል ማለት ነው አቻ ነው 50-50 ነው ሀገር ትሰጣለች ለሀገር ትሰጣለች በመሃል ከሀገርም ከዜጋም የሚቆርሱና የሚያስቆርሱ ቀፈታልባ አንዳንድ ሆዳሞችም እጃቸው ይቆረጣል ማለት ነው ልክ እንደቀደሙ 100 ካርታ እንደሚሰበስበው ማለት ኮንከር ክሬዚ ሊጫወትበት ነው ሌላ ጥያቄ ነው እሱን ማወቅ ያስፈልጋልና ይሄ በጣም በጎ ሐሳብና በጎ ጅማሬ ነው ዲጂታል ኢትዮጵያ 2030 ልክ እንደ ዲጂታል ኢትዮጵያ 2025 ግቡን እንደሚመታ በእርግጠኝነት መናገር እንችላለን እንደሚሆን እንጠብቃለን ያሳካልን ኢትዮጵያችን ይሳካላት ይበልጥ ትድመቅ ነው የምንለው በመሃል አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም መራዳ ፓርክ ፊት ለፊት 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የቤት ባለቤት ልናደርጎ ነው ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቶን እየገነባን ነው የልጆች መጫወቻ ጂምና ስፓ የመዋኛ ገንዳ ሰፋፊ ሊፍቶች የደህንነት ካሜራ የመኪና ማቆሚያና መሰል አገልግሎቶች ያለው ይሄ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር ባለ አንድ መኝታ ከ500 ሺህ ብር ጀምሮ ባለ ሁለት መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ጀምሮ ማግኘት ይችላሉ ምን ይሄ ብቻ 100% ለሚከፍሉ ደንበኞቻችን በካሬ 68 ሺህ ብር የ35% ቅናሽ አዘጋጅተናል ያስተውሉ ያለን ቦታዎች ውስን ስለሆኑ ቀድሞ በድርጅቱ ስልክ በመደወል መመዝገብ ይችላሉ ይህ በእንዲህ እንዳለ ደግሞ ሌላኛው የምንመለከተው ጉዳይ የህወሓት ቤት ትርምስምስ ነው ጀነራል ታደሰ ወረደ ከፌደራል መንግስቱ ጋር ተነጋግረው ከተመለሱ በኋላ ምን እንደተወያዩ በግልጽ ምን እንዳሏቸው ምናምን ባናቅም እዛ ሄዶ ደግሞ ምን እየተፈጠረ ነው ዲዲአር በሚል ስም ህወሓቶች ራስ በራሳቸው ጡቻ መማዘዝ ጀምረዋል እነኛ አካላቶች እያንዳንዱን ጉዳይ ለራሳቸው መጠላለፊያ ህወሓት ቤት ግምገማ መጣጣል ማባረር መጣል ምናምን ያው ባህላቸው ነው በግምገማ ስም በመገማገም ስም አንዱን መጥቶ አንዱን ጥሎ አንዱ ከፍ ብሎ አንዱ ዝቅ ብሎ ምናምን መኖር ባህላቸው ነው አሁን ዲዲአርንም በዛ እየተጠቀሙበት ነው ለግል ጸባቸው እየዋሉት ነው እንደምታውቁት እያንዳንዱን ነገር ህወሓት ለራሱ የግል ፍጆታ ነው የምታውለው አሁን ዲዲአር ይፈጸም ሲባል በዲዲአር ስም እከሌ ባረር እከሌ አይባረርም እከሌ ተራማጅ ነው እከሌ ተቸንካሪ ነው የከሌ ነገር እንደዚህ ነው እከሌ ነገር እንደዚህ ሊል ይችላል በሚል እየጣሉ ነው ምን ይባላል አሁን ይሄ ከወደ መቀሌ የሚሰሙ መረጃዎች እሱን ነው የሚያሳዩት ራስ በራሳቸው እየተባሉ ነው እከሌ ባረር እከሌ ባረር በታጣቂ ትጥቅ መፍታት በሰላም መምጣት ማለት አሁን ያለው ታጣቂ ታማኝ አይደለም ሌላ ታማኝ ታጣቂ እናደራጅ ዲዲአር ሲፈጸም እነከሌ ባረሩ አይገባኝም ከየት ልታመጣ ነው ሌላ ታጣቂ ገሚሱ አራ መሬት ነው ገሚሱ ወጣት ከናንተ ጋር አብሮ መስራት አይፈልግም ቲዲኤፍ ውስጥ ያለው ታጣቂ ውጊያ እንደማይፈልግ ደጋግሞ እየገለጸላቸው ነው ያ በሆነበት ሁኔታ እንኳን እከሌ ይውጣ እከሌ ይግባ እከሌ አይገባም እከሌ ይገባል ይጣላሉ እነኚህ ሰዎች ጤነኛ አይመስሉኝም እኔ ጤነኛ አይመስሉኝም ጤነኛ ይመስሏችሁ ከሆነ እንግዲህ እናንተ ታውቃላችሁ እኔ ግን አይመስሉኝም እያንዳንዱን ጉዳይ አሁን ዲዲአር መፈጸም በሰላም ዲዲአር ፈጽሞ እንትን ማለት ነው እንጂ ራስ በራስ መጣያ ማድረግ ህወሓት ለዚህ ነው ህወሓት ጠብናት ጥል ይመቻታል ጠብ ነፍሷ ነው ራስ በራሷ ትነካከሳለች ሌላ የምትጣለው ብታጣ እያንዳንዱን ጉዳይ ለጠብ ነው ይተቀሙበት ለብጥብጥ ለምሳሌ አሁን የፕሪቶሪያ ስምምነቱ የተፈረመው ለሰላም ነው ህወሓት ለምን ተጠቀመችበት የፕሪቶሪያ ስምምነትን ለሌላ ጦርነት ዝግጅት ማድረጊያ ጊዜ መግዣነት እንዲናቸው እያንዳንዱን የፕሪቶሪያ ሰላም ስምምነትን እንኳን እንዴት አርገው ለራሳቸው ፍጆታ እንደሚያውሉት የሰላም ስምምነትን እንኳን እንዴት ለግጭት ምክንያት ማድረግ እንደሚችሉ ያውቃሉ ሰው ከሰላም ስምምነት ውስጥ ግጭት ይመዛል ይሄ የህወሓት ታለንት እኮ ነው የህወሓት ታለንቷ ነው አንተ በምን አቅም ነው ከሰላም ንግግር ውስጥ ከሰላማዊ ድርድርና ፊርማ ውስጥ ጠብ እንዴት ትመዛለህ ክህሎት ጠይቃል እኮ ደንበኛ ጠበኛ መሆን አለበት ፈርመ ተነጋግር አውርተ በመጣው ሐሳብ ውስጥ የጠብ ሰበዝ መዘህ እንዴት እንትን ትላለህ ከባድ እኮ እኔ አይገባኝም በጥቅሉ የህወሓት መንገድ ለጠብ ያላት ማለት ታውቋለች የጠብ ከያንዳንዱ ነገር ውስጥ ጠብ የማውጫውን ፎርሙላ ጠንቅቃ ነው የምታውቀው
ጠንቅቃ ነው የምታውቀው። እና ይሄ የህወሓት መንገድ መጨረሻው የተደርሳታል እናያለን። ነገር ግን ራስ በራሳቸው እየተባሉ እንደሆነ በመቀሌም ከባድ ውጥረት እንደነገሰ የውጥረቱ መነሻም የዲዲአር ጉዳይ እንደሆነ እያየን ነው። በቀጣይ ምን ይፈጠራል፣ ምን ይሆናል፣ ሁላችንም አብረን የምናየው ነው የሚሆነው። ምናልባት ጀነራል ታደሰ ወረደ እርምጃ ይወስዱ ይሆን ወይ? ምን ይፈጠራል? የማንኛው አካል ማንኛውን አባሮ፣ ማንኛው ተባሮ፣ ማንኛው ቀጥሎ አብሮ ይቀጥላሉ፣ አብሮ ይዘልቃሉ፣ አብሮ ይሆናሉ። እሱ ሌላ ጉዳይ ነው። ማን ይባረራል፣ ማን አይባረርም እንግዲህ አብረን የምናየውና የምንመለከተው ነው የሚሆነው። ግን ምንም ሆነ ምንም ጊዜያዊ አስተዳደሩ አሁንም ተስማምቶና አስፈጽማለሁ ብሎ የሄዳቸውን ጉዳዮች ማስፈጸምን እንደ ቀይ መስመር መጠበቅ ይኖርበታል። ዲዲአር መፈጸሙን፣ ምክክር ኮሚሽኑን፣ የምርጫውን ጉዳይ፣ ሌሎቹንም የተፈናቃዮቹንም ጉዳይ መዘንጋት የለበትም። የተነጋገረበትንና የፈረመውን ነገር ማስፈጸም ቀይ መስመር እንደሆነ መዘንጋት የለበትም። አሁንም እንደ ተንዘላዘለው 8 ወር እንደ ባከነው የበጋ ወራት መቀለጃ መሆን የለበትም። ይህንን በደንብ አድርጎ መንገርም ማስረዳትም ያስፈልጋል። የህወሓት ትርምስ መጨረሻው ምን ይሆናል አብረን የምንመለከተው ይሆናል። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን። ቼርስ